ምን አለ መሰለህ አብዛኛው ጊዜ ከብዙ ወንድ ጋር እተዋወቃለሁ እና ከዛ ስተዋወቅ አይበረክቱልኝም። አይበረክቱልኝ እንዴት በለኝ። አዎ እንዴት በለኛ። እሺ እንዴት? እና የማይበረክቱበት ምክንያት ማለት ኖርማል ያወራሉ ምናምን እስከ 1 ወር ምናምን ያወሩና ከዛን ወደዛ መንደር ነው የሚሄዱት፣ ወደ ገደለው ማለት ነው። ምን ማለት ነው? አልገባም። ወተት ነጭ ነው ካልተባለ እኔ ብዙ ነገር ቶሎ አይገባኝም። ማለት እርጥብ ነኝ፣ እንደወረድኩ ነው። ምንም ፋራ ነኝ። በቃ አለ አይደለ ሌላ ነገር እንዲህ በእንትን በስልክ ብልግና ነገር እናድርግ ይላሉ። እሺ ከዛ እኔ ደግሞ ወገውላችሁ እላለሁ። እንደዚህ ነገር እኔ አይነካከኝም ምናምን እላችኋለሁ ማለት ነው። እሺ ከዛ በቃ የሆነ ታክሲ ባለው እኮ በሰልፍ ነው ይመጣሉ። በጣም ብዙ እግዚአብሔር ነው የምልና ከዛ በቃ የሆነ አለ አይደል እንትን እንዲህ ውስጤን የሚያሳርፈኝ ሰው የለም። ምክንያቱም ሁሉም ንግግራቸው አንድ አይነት ነው። ገብቶሃል? አስተሳሰባቸው አንድ አይነት ነው። ከዛ እስቲ አሁን የኛው የተሻለ ነው ብዬ እታገሰዋለሁ፣ እጠብቋለሁ ምናምን እስኪ ምናልባት ቀስ በቀስ ያል እኔ ደግሞ ያችን ነገር ነው የምጠብቀው ማለት ነው። ገብቶሃል? እና ያኛውም ያው ነው። እኔ የጠበቅኳትን ያችኑ እንደዛ ነው የሚጠይቀኝ ማለት ነው። ከዛን ሰው ሁሉ ወንድ ሁሉ አንድ አይነት ሆነብኝ። በቃ ገብቶሃል? አንድ ቁም ነገር የሚያወራ የለም። በስርዓት እንደዚህ ያዳርለ ለወደፊት ምናምን የሚያወራ የለም። ትተዋወቃለህ። ከተዋወቅ በኋላ ደግሞ ቀጥታ ወደዛ ነው የሚለው። ከዛ ግራ አጋቡኛል። እኔ እኮ በንጹህ ማለት እጠብቃችኋለሁ፣ አወራችኋለሁ። ገብቶሃል? እና የኔ ችግሬ ደግሞ እኔ ያን ነገር መጀመሪያ ያን ነገር አልፈልገውም። ለምን ቀድሞ ያን ነገር የሚጠይቀኝ ሰው እኔን አይወደኝም ማለት ነው። እኔን አይፈልገኝም። ለስሜቱ ብቻ ነው እየቀረበኝ ያለው ብዬ ነው ማስበው። ገብቶሃል? እና እንደዛ በሚሆንበት ጊዜ በቃ የሆነ ያለ ማንንም ወንድ ሁሉ አንድ አይነት ነው የሚመስለኝ። በቃ ለምን የመጣው ሁሉ አንድ አይነት ስለሆነ ማለት ነው። ወደ ህይወቴ እየመጣ ያለው ሰው ሁሉ አንድ አይነት፣ ለስሜቱ ብቻ ለራሱ ብቻ የሚጨነቅ። ገብቶሃል? አሁን አንድ ሴት ልጅ ሲጠይቅ ለሴት ልጅ ክብር ሊኖረው ይገባል። ገብቶሃል? ከዛን ቆመሽ እንትንሽ ማለት ራቁትሽ ነሽ ልል ይችላል። ይልሻል አስበው እንዴ! እኔ ደግሞ ሙልጭ አድርጌ ነው የምቦልካችሁ። እንደዛን ነገር ደግሞ አይነካከኝም። ከዛ ወይም ደግሞ እንደዚህ በቁምጣ ቁሚ ምናምን ይሉኛል በቪዲዮ ጭራሽ ማለት ነው። ሴት ልጅ ደግሞ አስፈራ ራቁቷን ከቆመች እኮ ክብሯ ካላበላይ እንደተገፈፈ ነው። ማንኛውም ሰው የሚያምርበት ልብስ ለብሶ ሲሄድ ነው፣ ተቃብቶ ሲሄድ ነው። እና ከዛም ይሄ ማለት እህቶቹን ማሰብ አለባቸው። ገብቶሃል? አብዛኛው ወንድ ሴት ልጅ ሲያወራት ወደ ገደሉ ዝሮጦ አይሄድም። መጀመሪያ ተረጋግቶ ጸባይ አይቶ ሲጀመርም ደግሞ እንደዚህ በቪዲዮ የሚሆን ነገር የለም። እኔም ቢያከብረኝና እኔን ቢወደኝ ራቁትሽን በቪዲዮ ልይሽ አይልኝም። ገብቶሃል? እኔ የሚፈልገኝ ትክክለኛ ቀጥታ ወደ ህይወት የሚመጣ ሰው ቢሆን ኖሮ ራቁትሽን ልይሽ እንደዚህ ሁኚ አይለኝም። እና ለዛ ግራ ገባኝ። በቃ የትኛውን ማንን ሊያዝ ግራ ገብቶኝ ነው። ወንድም አለ። እድሜ ስንት ነው? 24። የት ነው ያለሽው? ዱባይ። ገና አዲስ ነኝ ደግሞ። ምን ያህል ጊዜ ሆነሽ ዱባይ ከመጣሽ? 2 ዓመት አልሞላኝም። እሺ ሚውት አድርጊና አዳምጪኝ። እሺ ወንድሜ፣ አንደኛ እንዴት ለያዝ የሚባል ጥያቄ የለም። እሺ ይሄ ታክሲ አይደለም ወይ ባስ አይደለም። ባስ ነው እንዴት ለያዝ የት ለያዝ የምትይ? ይሄ ህይወት ነው። ዝም ብሎ መጥቶ የተራጨ ሰው ሁሉ ያፈቅርሻል ማለት አይደል። ቆንጆ ናችሁ ሴቶች፣ በተለይ ቆንጆ ናችሁ ያላችሁ በሙሉ የእውነት ይመስላችኋል? እውነቱን ነው ይመስላችሁ? ለዛ ብላችሁ የምታስቡ ሰዎች በጣም ነው የምታሳዝኑ። ቆንጆ ነሽ በፍቅርሽ አብጄ፣ አንቺ እኮ በአንቺ ሀሳብ ቁርሴን አልበላ ምሳዬን አልበላ እንቅልፍ አልተኛ፣ ያው ከሰውነት ጎዳና ወጥቼ። እውነት ነው እንደሚመስላችሁ? ይህ ምርጫ ቅስቀሳ ነው። የወንድ ልጅ ምርጫ ቅስቀሳ።
ማለት ኖርማል ወንዶች አይሉትም። ተራ ነገር ማለት ዕቃቃ ጨዋታ እንደሆነ ነው የሚገባቸው። ገብቶሻል? ራቁትሽን ቪዲዮ ላኪልኝ፣ ፎቶ ላኪልኝ ካለሽ አንድ ወንድ ማምለጥ ነው ያለብሽ። ወንድ ልጅ ሴት ልጅን ራቁቷን በፎቶ ቪዲዮ እንድትልክለት የሚያደርገው የስሜት ጉዳይ አይደለም። እንደዛ የሚያደርገው ነገ መጠቀሚያ ሊያደርግሽ ስለሚፈልግ ገንዘብ ያርስብሻል። ቁጭ ብሎ ነው የሚበላው ነገር። ምንም ስራ አይሰራም። ቁጭ ብሎ አንቺ ወገብሽ እንዲህ እስኪበጠስ ዱባይ ላይ ወገብሽ እስኪበጠስ ድረስ ትሰሪያለሽ። ጎንበስ ቀና ብለሽ እንቅልፋተሽ ለሱ ነው የምትገብሪው። ገና ለገና ሲያቀብጠኝ የላኩለት የራቆት ቪዲዮ እንዳይለቀቅ በሚል ተልካሻ ምክንያት ለሱ እየሰራሽ ገንዘብ መገበር ነው የሚሆነው። ቤት ኪራዩን መክፈል፣ ልብሱን ጫማውን መሸፈን፣ አስቤዛውን መሸፈን። እንደዚህ የሚኖሩ ሴቶች እንዳሉ ታውቃላችሁ። የሆነ እየነገርኳችሁ በዚህ የሚኖሩ ወንዶች እንዳሉ ታውቃላችሁ። ግን ማንም ፊት ለፊት አይነግራችሁ። ለምን? ምን ተብሎ ሲነገራል? ማምን ብሎ ሲነገራል? እንደዚህ እያረኳት ነው ብሏችሁ አይነግራችሁ እንጂ ወንዱ ወይም እንደዚህ እያረገኝ ነው ብላም ሴቷ አትናገር። ሁሉም ግን አስመስለው ነው የሚኖሩት። ማንም ፊት ለፊት አይናገር። ግን አብዛኛው ወንድ አብዛኛው ማለት ይሄ በእንደዚህ አይነት የሚያስቡ ነው ብለሽ ትዳር ይዞ በስነ ስርዓት በክብር የሚኖሩ አሉ። ግን እንደዚህ ሴት ልጅን ራቆት ምናምን ላኩ የሚሉት አብዛኞቹ ወንዶች የብዙ ሴቶችን ቪዲዮና ፎቶ ይዘው ስራ ሳይሰሩ ቁጭ ብለው የሚበሉ ሰዎች አሉ። ገብቷችኋል? ጥሩ የምትያቸው ሰዎች እኮ ናቸው እናንተ አሁን እሱ እኮ የምደነቅበት ሰው ምናምን የምትሏቸው ነው እያልኳቸው። ለዛ ነው ሰይጣንም ብርሃናማ ነው። አሁን ድረስ ቆንጆ ነው። ባይዚ አሁን ድረስ ቆንጆ ነው። በነገራችን ሰይጣን ጸጋው አልተገፈፈም። ታውቃላችኋል? ያ ኃይሉ አልተገፈፈም፣ ቁንጅናው አልተገፈፈበትም። አሁንም ድረስ በጣም ቆንጆ ነው። ቀንዳም አድርጋችሁ ነው የምታስቡት። ሰይጣን ሲባል አይምሯችሁ ሲመጣው ተሳስታችኋል ጓዶች። ለዛ ነው የምትበሉት። ቀንዳም የሚባል ሰይጣን የለም ጓዲት። ቆንጆ ሆኖ ነው የሚመጣው እያልኩሽ ነው። ቆንጆ ሆኖ በጥሩ መልኩ ጥቅስ እየጠቀሰውላ ሊመጣልሽ ይችላል። እዚህ ምዕራፍ ላይ እንዲህ ይላል ብሎ ከዛ ይሄማ በቃ ጥቅስ ከጠቀሰ ሰይጣን ሊሆን አይችልም ስትይ ትበያለሽ። ሰውም እንደዛ ነው። በጥሩ መልኩ ነው የሚመጣባችሁ። የሚያከብርሽ፣ የሚወድሽ፣ የሚሳሳልሽ፣ የሚጨንቅልሽ ምናምን መስሎ ነው የሚመጣው። ፋይናሊ ጎል ከገባሽ በኋላ ነው የሚገለጥልሽ። ያኔ ምን ውስጥ እንዳልሽ የምታውቂው። በሬ ሆይ ምንድነው ገደሉን ሳታይ ሳሩን ብቻ አይተህ ምናምን የሚባል ነገር አለ አባባሉ። እንደዛ ራሳችሁን ጠብቁ፣ አትጃጃሉ። ከሰዎች ጋር የሚኖራችሁ ቀረቤታ ልክ ይኑረው። ሳቁ፣ ተጫውቱ፣ ማህበራዊ ህይወት ይኑራችሁ፣ ችግር የለውም። ራቁት እስከ መላላክ ድረስ አትድረሱ። ያንቺ ራቁት ቪዲዮ ምንም አይሰራለትም ለአንድ ወንድ። ገብቶሻል? ቆዳሽን ሊገፍልሽ ካልሆነ በስተቀር እና ሴት ልጅ ክብሯ እምቢ ማለቷ። እንደዚህ የሚኖሩ ወንዶች አሉ እየነገርኳችሁ። እንዲህ ፊት ለፊት የሚነግራችሁ ሰው ላይኖር ይችላል። አንቺ በቁምጣ ላኪልኝ ቪዲዮ ቀርጸሽ ምናምን ራቁት ሽልሽ ምናምን ያለሽ ወንድ አንቺን ራቁት እንትን ማየት ፈልጎ አይደለም። ይናት ነገ ባንቺ ኑሮውን ይኖራል። ህንፃ ይገነባል ባንቺ ቁጭ ብሎ ማለት ነው። አንቺ ገንዘብ እየላክሽለት ገብቶሻል? ለሱ ነው የምትገብሪው። መውጫ መግቢያውን ስራ አይሰራም። ቁጭ ብሎ ለምን ይለፋል? ይሄንን ፐርፐዝሊ የሚያደርጉ ሰዎች አሉ። ፐርፐዝሊ አንቺን ለማጥመድ 2 ዓመት ሊለፋ ይችላል። 2 ዓመት እንድታምኙ 3 ዓመት ሊለፋ ይችላል። አንቺ ጋር ጥሩ ሰው ሆኖ ማለት ነው። እናንተ አትነቁማ። በቃ የ2 ዓመት በሙሉ ምን የመሰለ ሰው ነው ከጎን ያለው ትያለሽ። እየታቀደልሽ ያለውን አታቂ። ስለዚህ በርቀት ራሳችሁን ጠብቁ ሴቶች። እኔ ነገ ሴት ልጅ ልትኖረኝ ስለምትችል ነው መነግራችሁ።
ሴት ልጅ ብትኖረኝ ቁጭ አርጌ ምነግራት ይሄ ነው። ከልጅነቷ ጀምሮ ቁጭ አርጌ ያስተማርኩ ማሳድጋት ይሄ ነው። ስታድግ ማንም መጫወቻ እንድትሆን አልፈቅድም። እንደ አባት የሚሰማኝን ነው የምነግራችሁ። ገና ሳልሆን ግን ነገ ብትኖረኝ ሴት ልጅ አሁን ወንዱ እዚህ ውስጥ ያለው ሰው እንደዛ ብሎ ቢያስብ ደስ ይለኛል። ወንዶቹ እንዲህ ሲነገር እናንተ ማታረጉት ከሆነ አትናደዱ። ይሄ ነገር ሲነገር ይሄ እውነት ሲነገር የምትናደዱ ከሆነ ችግር አለባችሁ ማለት ነው። ማትናደድ ከሆነ ነገ ሴት ልጅ ላይም ሊሆን ይችላል ብለህ ማሰብ አለ። ስለዚህ ራሳችሁን ጠብቁ። ቀረቤታችሁ ልክ ይኑረው። ሶሻል ላይፋችሁ ገደብ ይኑረው። ጊዜው በጣም የሚያስጠላ ጊዜ ነው። ገብቷችኋል? ማንም የሚከላከልላችሁ ሰው የለም። አንድ ወጥመድ ውስጥ ከገባሽ እስረኛ፣ የቁም እስረኛ ሆነው የሚኖሩ ሴቶች አሉ። የቁም እስረኛ አይናገሩም። እንዲህ እየተደረግኩ ነው ብሎ መክሰስ አይችሉም፣ መናገር አይችሉም። ምክንያቱም ድንጋይ ይወረወርባታል። ማን እግርሽን ክፈች ያለች ትባላለች። አበሻ እንደሆነ ምላሱን ታውቁታላችሁ። እሷ እናንተ ላይ ነው መልሶ አፈሙዙን የሚያዞረው። ትፈራለች። ወደ ህግ ብትሄድ ነገ ሰውዬ በሚዲያ ቢለቅብኝስ ብላ ትፈራለች። መጀመሪያ አትቀደሙ ጓዶች። ስለዚህ ልክ መስመር፣ ቀይ መስመር ይኖራችሁ። እንኳን ለሴት ለወንድ ራሱ በጣም አስቀያሚ ጊዜ ነው። ገብቷችሁ? አንቺ ለምን አልያዝኩም እንደዚህ የሆኑ በዙብኝ ሴቶች፣ እንደዚህ የሚጠይቁ ወንዶች በዙብኝ ብለሽ የጠየቅሽ ይቅርብሽ። ከእግዚአብሔር ያልሆነ ነገር አይጠቅምሽ። ከእግዚአብሔር የሆነ ነገር ጊዜ ይፈጅ ነው የሚመጣው። ጥሩ ነገር ሁሌ ጊዜ ይፈልጋል። ጥሩ ነገር ሁሌ ዋጋ ያስከፍላል። ገብቷችኋል? ሁል ጊዜ እናንተ ጥሩ ባል ከሆነ የምትፈልጉት ጥሩ ባል እንደዚህ ዝም ብሎ በአንድ ክሊክ የሚመጣ ነገር አለ። ማስረግጬ የምነግርሽ ለዛ ቲክታክ ላይ ሄደሽ ክሊክ ሃይ ሃይ የኔ ቆንጆ ምናምን እንሞዳሞድ ምናምን ብሎሽ በዚህ ጥሩ ወንድ ልባሙን ወንድ አታገኙ። ልባም ወንድ አይጠብስም፣ እንዲህ ሲጀናጀን አታገኙ። በጣም ክብር አለ። ሃይ ብለሹ በመለሰልሽ እንደው ጥሩ እግዚአብሔር ሰላምታ እንኳን በሰጠሽ በተቻለ መጠን ራስሽን ጠብቂ። 24 ዓመትሽ ነው። ስራ ስሪ። ዱባይ ነው ያለሽው እንደነገርሽ። ወጥነሽ ስሪ፣ ስራ ላይ አላማ ይኖርሽ። 25 26 27 ዓመትሽ ገና ይደርሳል ትዳሩ። አሁን ገንዘብ ያዢ። ገንዘብ ምንድነው? ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። እኔ የ40ውን ልንገርሽ ስላረጀው 20 ላይ ስላለሽ አንቺ ገና ነሽ። የሚገባሽ ገና እኔ አሁን የገባኝ ያንቺ እድሜ ላይ ሆኜ ቢገባኝ ታምር ሰራ ነበር። ግን ብዙ ጊዜ በእድሜ ነው የሚገባችሁ። ወድቃችሁ ተነስታችሁ ተምራችሁ ተሳስታችሁ አጥፍታችሁ አፍርሳችሁ ምናምን ነው የምትማሩት። 20 ላይ ነሽ። የ40ውን ሰው ምክር ስሚ። ከሰማሽ አድቢ። ልጓም አበጅለት ህይወትሽ ላይ ያለውን ነገር ይሁን ዊጥ ዊጥ እዚህ ዛንጣን ጥጣን ነገ ልትረጋጊ ነው የሚሆነው። ሰው በጣም እዚህ ምድር ላይ አደገኛው ፍጡር የሰው ልጅ ነው። መድኃኒትም የሰው ልጅ ነው። መድኃኒት አድርጎ የሚሰጣችሁ እግዚአብሔር ነው፣ የሰው ልጅ ነው። አለበለዚያ ግን እንደ ሰው ልጅ አደገኛ አውሬ የለም። እባብ አልፈራም እኔ ከሰው ልጅ ነው። እባብ ምናምን ቢነድፈኝ ምን ችግር አለው? መርዙ ይወጣል፣ እታከማለሁ። የሰው ልጅ ከነደፈሽ እኮ ነደፈሽ ነው። እስከ እድሜ ልክሽ ድረስ አጥንትሽ ድረስ ስርስሮ ነው ሲያምሽ የሚኖረው። የእባብ መንደፍ እኮ በቃ አለቀ። መርዙን በመድኃኒትም ትድኘዋለሽ። በጣም በጥንቃቄና በማስተዋል በእግዚአብሔር ማስተዋል ላይ ተራመጂ። ሰው ማስተዋል የለውም። እኔ በራሴ ማስተዋል ላይ መደገፍ አልፈልግም። ከጠየቅሽኛ እንደ አሌክስ እኔ በራሴ ማስተዋል ሰው ነኝ፣ ስጋን የለበስኩት እንሸራተታለሁ። በእግዚአብሔር ማስተዋል ላይ ነው መደገፍ ያለብሽ። አንተ ጠብቀኝ እንዳልሰናከል ብለሽ ሁልጊዜ ጸሎት እያደረግሽ በማስተዋል መሄድ ነው። ወጣትነት እሳት ነው። ከተጠቀምሽበት ህይወትሽን ያበስለዋል። አላግባብ ከተጠቀምሽበት ደግሞ ህይወትሽን ያበላሸዋል። እሳትን ለምንድነው የምትጠቀሚው ነው ጥቅሙ። ምግብ ያበስልልሻል፣ ቤትሽንም ያቃጥልልሻል። ስለዚህ ለየትኛው ልጠቀመው? ስለዚህ እሳቱ ላይ ነው ያለሽው። አሁን አንቺ እሳቱ እድሜ ላይ ነው ያለሽው። እሳቱ ያንቺ ነው ምርጫ። ተግባባ? እሺ አሌክስዬ፣ በጣም አመሰግናለሁ። ተባረክልን። አንተ በረከታችን ለኛ የእውነት በጣም ነው የምናመሰግነው። በጣም ነው የማመሰግነው። በጣም ነው የማከብርህ። ዘመን ይለምልም። እግዚአብሔር ከክፉሉ ይጠብቅ። አሜን አሜን። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ፣ ያ ብዙ ሴቶች በዚህ እየተጠቁ ስለሆነ ማንንም እንዳታምኑ፣ እኔንም እንኳን እንዳታምኝ። በሮንግ ዌይ ከመጣው አሌክስ ስለሆነ እንዳትይ።
ከመጀመሪያው ጀምሮ ንገሪኝ ጉዳዩ እንዲገባ። አውቆ ነው ወድሻለሁ የሚለኝ አሌክስ። እንዴት ተዋወቃችሁ? ልንገርክ በል ከዛ ክፍለ ሀገር እያለው እወድሻለሁ አለኝ። ራሱ የፍቅር ጥያቄ ጠየቀኝ። እሺ አልኩትና አብሬ ሆንኩ። ደግሞ ይቺ ስስት መዳም እንዳመጣሽ ከመጣሽ ሚውት አደርጋለሁ ጠብቀኝ። እሺ አሌክስ፣ እኔ በጣም ነው የተናደድኩት። እሺ ተረጋጊ። ግን ተናድጄ እኮ ነው አሌክስ፣ እንደው የምሬን ነው የምልህ። ጨጓራዬም በጥፉ ልጦ አይዞሽ ተረጋጊና ንገሪ። እንዴት ነው የተዋወቃችሁት? ጀምሮ ንገሪ። እኔ ቤይሩት ነበረ የምሰራው በፊት። ከዛ ኢትዮጵያ ገባሁ አትልም? እሺ እኔ በራሴ ኮንፊደንስ ያለኝ ልጅ ነኝ። ማንንም አልሰማም። የማምነው በስራና በስራ ብቻ ነው። ከሰራው እንደምኖር ነው የማውቀው። እና እግዚአብሔር የምጠይቀው ጤናዬን፣ እግዚአብሔር ይመስገን ጤነኛ ነኝ። እሰራለሁ፣ እኖራለሁ። 6 ዓመት ቤይሩት ሰርቼ ሲሄድ አዲስ አበባ ስራ እስከምጀምር ብዬ ቤቴን ተከራይቼ ሰው ቤት ተቀጥሬያለሁ። አሌክስዬ ብር አለኝ፣ ግን ስራ እስከምጀምር ብዬ ተቀጠርኩ። እሺ ከዛ ሰው ቤት ተቀጥሬ እየሰራሁኝ ከስራ ስወጣ ስገባ ልጁ ተከታትሎ ተዋወቀኝ አትልም? ከዛ ከአረብ ሀገር መጥተሽ እንዴት ሰው ቤት ትሰሪያለሽ ሲለኝ የለኝም 5 ሳንቲም ስለሌለኝ ነው ሰው ቤት የምሰራው፣ ለዛ ራሴን ማኖር ስላለብኝ አልኩት። እሺ ከዛ እንደዛ አልኩትኝና ተዋወቅን። ወጥቻለሁ ይለኛል ምናምን። ከዛ ግን ፎቶ ነው ጓደኞቹን አያስተዋውቀኝም፣ ቤተሰብ አያስተዋውቀኝም። مش هي بدك تاكله؟ ايه هات لك لي زمانه؟ لا في مقطع هذا في ليمون خليت لك هنا. يبي بس حط الليمون وفي خبز بعد هناك يبي سلطه ايه وابي صوص هذا البرتقالي وصوص هذا الحمص. اوكي ከዛ ቆይ ኪሲ ውስጥ አድርጌ ዛሬማ እንደው አሌክስ እየሰወድ እንዳታስወጣኝ። እሺ አይዞሽ። ከዛ ጓደኞቹን አያስተዋውቀኝም፣ ቤተሰብ አያስተዋውቀኝም። ከዛ አብረን እንድንሆን ይፈልጋል። እኔ ደግሞ ክብሬን እፈልጋለሁ። አብሬ መሆን አልፈልግም ሰው ካላስተዋወቀኝ። ከአንተ በኩል እማውቀው ሰው ከሌለ እለዋለሁ። انا بخلي ماما شويه ለኮ بس واحد ها ከዛ እንደዛ እያልኩኝ እምቢ ሲለኝ ከኔ ግን ምንም ጥቅም አይፈልግም ማለት حطينا هذه ها بس ما نبي حطيت يا بشكل አምንቲ ሃይዲ አሴ ايوه بيعبي لك حاله ወዳም ዲዛይን ታስቸግራችሁ ግን አስቸጋሪ። لا لا في دينا ወዲ ወጥም ልንገርክ። እሺ ከዛ ከኔ ምንም ጥቅም አይፈልግም፣ ግን እኔ ጋር መሆን ይፈልጋል። እኔ ደግሞ ካንተ በኩል የማውቀው ነገር ከሌለ አንተን ማወቅ ካልቻልኩኝ አልፈልግም በሚል እንጣላ ነበር ብዙ ጊዜ ማለት ነው። እሺ ከዛ በዚህ ሁኔታ እያለን ኦልሬዲ እኔ ማወቅኩትኝ በቃ ወደድኩትኝ እንደዚህ እያለ በእኔ ብሶ ቁጭ አለ። ወደድኩ ማለት ጀመርኩ። እሺ ከዛ አሌክስ ወደድኩ ስለው ንቆኝ ነው ቼክአፕም አያረገኝም። ከዛ በጣም እልኸኛ ነኝ። እልሁን እስከሚያልቅ ድረስ የግድ የሱ ካልሆንኩ ሞቼ እገኛለሁ አልኩኝ። እተውሻለሁ አላለኝም እኮ ግን እንደ በፊቱ ቴኬር እንዳረገኝ ሙጭጭ አልኩበት። ከዛ እሱም ንቀቱን ጨመረ። እኔም ያኔ ፍቅር ሳይሆን እልህ፣ በጣም እልኸኛ ነኝ። የቤቱ መጨረሻ ልጅ ነኝ። ማንንም አልሰማም፣ እልህ አለብኝ። እሺ ከዛ እኔም ከሱ መለየት ነው የምፈልገው። እንደዚህ ንቆኝ ከሱ ጋር መኖር ስለማልፈልግ ከሱ መለየት ስፈልግ በቃ
የሆነ ምክንያት ማምጣት አለብኝ አልኩኝና ብር ልላክልህ አልኩት። አሁን ዱባይ መጥቻለሁ ኦልሬዲ። ከዛ ብር ልላክልህ ስለው ማን ስለሆንሽ ነው አንቺ ብር የምትልኪልኝ? ከአንቺ በፊትም የኖርኩት ራሴን ችዬ ነው። አሁንም ከአንቺ 5 ሳንቲም አልፈልግም። በፍቅር መኖር የምትፈልጊ ከሆነ በፍቅር እንኑር፣ ያለበለዚያ ሳንቲምሽን አልፈልግም አለኝ አሌክስዬ። እኔ እኮ ልኬለት ልጣላው ነው። ከዛ በቃ ብር ልኬለትኝ ሰበብ አድርጌ በቃ ከሱ መራቅ ነው የፈለግኩትኝ። እሱን የሚጸጽተው መሰለኝ። እሺ ከዛ ግግም አለ። 1 ወር 2 ወር ለመንኩት አንገቴ በቢላ አለ። ጭራሽ 5 ሳንቲም ከአንቺ ከላክሽልኝ እኔ ወንድነቴ ነው የሚወርደው አለኝ። እሺ ከዛ እኔ ደግሞ እኔ አንተን ምክር በጣም ነው የምከታተለው። 4 አመት ነው የማውቅህ። ሙጭጭልህኛ ነኝ እኔ ካላኩልህ ሙጭ ይገኛለሁ። ጠዋት ማታ ይሄን ብቻ ነው የማወራው። አካውንትህን ስጠኝ ብቻ ነው የማወራው ሲደውል። እሺ ከዛ እንደምንም ብዬ አሁን ለበዓል አሌክስዬ አባብዬ ቀስ ብዬ አባብዬ አካውንቱን ተቀበልኩትና 23,000 ብር አስገብቼለት ሁለተኛ እንዳታወራኝ አልኩት። አስጠላኝ ብሎክ አደረኩት። ተበቀልኩት። 23,000 ብር አስገብተሽለት? 23,000 ብር አስገባውለትና ከዛ በኋላ አስጠላኝ ቦለኩት። ከዛ አስጠላኝ በቃ። እና አሁን በቀልሽ ወጣልሽ? አሁን ወጥቶልኛል በቃ። ግን አሁን ኢትዮጵያ ሲሄድ እሱ እንዲጸጸት ነው የምፈልገው። እሱንም አልፈልግም ግን እንዲጸጸት እፈልጋለሁ። እኔ ስማርት የሆንኩ ልጅ እኔን ማጣቱ እንዲቆጨው እፈልጋለሁ። በቃ አሁን ምን ያህል ጊዜ ሆኖ ይሄን ካደረግሽ? አሁን 6 ቀኑ ከ6 ቀን በፊት ላኩለትና መልሶ ደወለልኝና ስሚ አንቺ የላክሽው ብር እኔ 5 ሳንቲምሽን አልፈልግሽም፣ በላክሽው ብር ይቀመጥልሻል፣ ስትመጪ መውሰድ ትችያለሽ፣ ያለበለዚያ ለኔ ቢጤ ነው የማበላው አለኝ። ስለዚህ በቀልሽ ገደል ገባ ማለት ነው። የራሱ ጉዳይ። እኔ ግን ደስ ብሎኛል። እኔ ብዬ አካውንቱን ብቻ ስለተቀበልኩት ደስ ብሎኛል። እሺ ቆይ እኔ አሁን የዚህን ሁሉ ሪዝን ነው አሁን ያልገባኝ። አሁን አንቺ ይሄ ሁሉ የብር ልከሽ የመበቀል ብሬን ካልወሰድክ ሞቼ ይገኛለሁ አይነት ትግል ውስጥ ያስገባሽ ምንድን ነው? እሱ አጠራብሽ ንገረኝ፣ አልገባኝ። ንቀት ለምንድን ነው የሚንቀኝ? እኔ መጣላት ፈልጌ ማለት አትፈልጊውም? አታፈቅሪው? አታፈቅሪው? በላ ስላፈቀርኩት እኮ ነው። ራሱን ሲያናዱኝ እኮ ነው እኮ። ራሱን ያየው እንዴት ነው? እስቲ ንገሪኝ። ምን አለሽ? እሱ ወድሻለሁ ሲለኝ እኔ ችላ ብዬው ነበር። ከዛ እኔ ወድሃለሁ ስለው እሱ ደግሞ ችላ አለኝ። ስለዚህ ምን ያህል የገንዘብ አቅም እንዳለኝ አሳየዋለሁ፣ ገንዘብ ልከዋለሁ የሚል እሳቤ ውስጥ ገባሽ? አይደለም የገንዘብ አቅም አሌክስዬ ድሮም አለኝ። እኔ 6 አመት ቤሩት ሰርቼ 5 ሳንቲም ማንም የሸወለ እስቲል ነው ለቤተሰቦች የራሱ አላረግም። ግን እኔ የምፈልገው ከሱ መጣላት ነው። በምን ልጣላው? በቃ እኔ እሱም ንቀቱን ቆመ። በቃ ሰማራኝ ናቀኝ ሁሉ ነው የሚመስለው። ካልፈለግ ለቀሽ መውጣት ነው እንጂ እንዴት ነው ገንዘብ ልኬ ይበቀለዋለሁ? ኧረ ተበቀሉ ጎበዝ። አንዴ ሚዩት አርጊ ጎበዝ። ልትበቀሉኝ እፈልጋለሁ እኔን። እሺ አሁን ልትበቀሉኝ እፈልጋለሁ፣ ግን በደህና ገንዘብ እፈልጋለሁ። እሺ በጥሩ ገንዘብ በቀናችን በደንብ ጨመር አድርጋችሁ ነው። እሺ ይሰማል? ሚዩት ጫጫታ አለ። እሺ እባካችሁ ሴቶች ተበቀሉን ወንዶችን። የወንዶች ጉዳይ የምትሰሙኝ ወንዶች እዚህ ውስጥ ሴቶች መበቀል የጀመሩት ገንዘብ ትወስዳለህ አለ። ኧረ እኔ አልፈልግም እምብየው እሰጥሃለሁ፣ አካውንት ውስጥ አስገባለሁ። ምን እንደምታመጣ ያለው እንደውም አግተው ሁላ ሊሰጡ ይችላሉ። በቅርቡ የሚጀመረው ነገር እንደውም ጭምጭታ ምሰማው
አግተውላ በጋርድ ታግተ ምናምን ይሰጣል ኪስ ውስጥ በግድ ወይ አካውንት ውስጥ በግድ ይገባል። እንዲህ አይነት በቀል አንዴ ስንጠብቅ የነበረው ጋድ እንዲህ አይነት በቀል ነበር ስንጠብቅ የነበረው። ሴቶች እንኳን እዚህ አይነት በቀል ያደረስካቸው። እኔ በፈቃዴ የበቀሉን ነገር ተቀብያለሁ። እዚህ 2200 ሰዎች ተበቀሉኝ። እሺ አደራችሁ፣ ሳትበቀሉኝ እንዳትሞቱ። የኔ እናት አንቺ ሌላ ዓለም ላይ ነው ያለሽው። የእውነት አርገሽው ከሆነ በጣም ነው የሚያሳዝነው። እናንተ ትስቃላችኋል። ምን ያህል አይምሯችን እንዴ ቢታወር ነው እንዴ? ይሄ ወንድ ራሱን ጎረረብሽ አይደለ? ወይም ደግሞ ስትፈልጊው መጀመሪያ ፈልጎሽ ከዛ በኋላ አንቺ መፈለግ ሲጀምሪ ችላ አለሻል። በቃ መሄድ ነው። የኔ እናት የምን ጭቅጭቅ ነው? የምን አሳየዋለሁ ነው? ራስሽን ማሳየት ካለብሽ ስኬታማ ሆነሽ ማሳየት ነው እንጂ ተለውጠሽ ነው እንጂ ሰውን የምትበቂው። የናቃችሁን ጣል ያረጋችሁን ተራ እንደሆናችሁ የነገራችሁን ሰው እሺ አመሰግናለሁ ብላችሁ ሄዳችሁ ሰርታችሁ ተለውጣችሁ ራሳችሁን ቀይራችሁ ምን ያህል ተፈላጊ ዩኒክ እንደሆናችሁ በተግባርና በህይወት ልምምድ አሳይታችሁ ማሳየት ማረጋገጥ ነው እንጂ ገንዘብ ሰጥቼው እቦልከዋለሁ ከዛ እኔ አቅም እንዳለኝ ጉረው ጢባሩ ገደል እንደሚገባ አሳየዋለሁ የሚል በጣም የተሳሳተ ገብቷችኋል። ምክንያቱም ባታረገው እንደዚህ ዲቴሉን አታወራንም። ይጠፋባት ነው። አንዳንዴ እኮ ሰው ሲዋሽ እኮ ውሸቱን ከሆነ ወሬው ላይ ይጠፋበታል እኮ። ሳይጠፋባት እኮ ነው ያወራችሁ። በኩራት ተበቀልኩት። እንደ ኩራት አታወሪው የኔ እናት። አሁን ከዚህ በኋላ ይሄ ትክክል ነው ብለሽ አትውሰጂ። በህይወትሽ ውስጥ ስህተት ነው ያደረግሽው። እሺ ሊታረም ይገባል። አሁን ከዚህ በኋላ ከሰው ጋር አትከራከሪ፣ አትነጋገሪ ማለት ልባሙኛ ልብ ግዢ ልጅ ነሽ መሰለኝ ሳስብ እድሜሽ። ምክንያቱም በዚህ ማስተዋል ትልቅ እድሜ አንጠብቅም። ምክንያቱም እድሜ ራሱ ያስተምራል። ስለዚህ ከዛሬ በኋላ ከዚህ ነገርሽ ተቆጠቢ። ተግባባ? ስደት ሀገር ላይ የመጣሽ እኮ ወንድን በገንዘብ ለመበቀል አይደል፣ ሰርተሽ ለመለወጥ ነው፣ ራስሽን ለመቀየር ነው። ከዚህ ማዳም ጭቅጭቅ መውጣት አትፈልጊም? አሁን እንኳን ከኛ ጋር ሆነሽ ልታስወራሽ አልቻለች። አሌክስዬ ልንገርክ፣ እኔ እኮ ፈልጋለሁኝ። እኔ ትልቁ አላማዬ በቃ ገንዘብ የላኩለትን ሰው ስለማልፈልግ በእኔ በኩል በእኔ ሀሳብ ልክ ነኝ ያልኩት በቃ አስገድጄ ልኬለት ልተወው ነው እኮ። ይሄኛው ሀሳብ ነው ስህተቱ እኮ። የኔ እናት እኮ ማለት ምን ማለት ነው? መተው ከፈለግሽ መተው ነው እንጂ የልፋትሽን ፍሬ እየሰጠሽ ነው እንዴ? ስልሰጥቼው ልተወው ነው ምን ማለት ነው? ምንድነው የምታገኙ ጥቅም? ከዛ በሱ አይምሮ ውስጥ ምን ለመፍጠር ነው? በቃ እቺ ልጅ እኮ በጣም ያላት ልጅ ነች። እናንተ የሚገርም ገንዘብ ነው ያላት አለሽ። ከዛስ ምን ነው ጥቅሙ? ስደት ህይወት ላይ እኮ ነው ያለሽ የኔ እናት። ስደት ህይወት እኮ ቁም ስቅል የሚያሳይ ነው። ፋታ እንኳን የማይሰጥ ምግብ ለመብላት ጊዜ የማይሰጥ ምን ሆነሽ ነው? ራስሽን ለመቀየር ነው ማሰብ ያለብሽ። እንዴት በእንደዚህ አይነት በተራ ጉዳይ ትጠለፊያለሽ? ከዚህ ህይወት መውጣት አትፈልጊም? ከማዳም ቤት ወጥተሽ ራስሽን ስራ፣ ራስሽን ቢዝነስ፣ ራስሽን ህይወት መቀየር አትፈልጊም? ትኩረትሽ መሆን ያለበት እዛ ላይ ነው እንጂ አንድ ወንድ እንደው አንድ ወጠጤ ወይ ስራ የሌለው ምናምን አንቺ ላይ ሙድ ሲይዝ የነበረ ወንድ ጋር ትግል አሳየዋለሁ ልኬን። ልኬን ሳላሳያችሁ ልኑር ጋይስ? እኔ ልኬን አትወቁት። እኔ በጣም ቀሽም ነኝ፣ አማረባ ነኝ፣ ነሆለል ፉዞ ጨደዴ ምንም የሌለኝ ደሃ አማረባ ከንቱ። ይሄን ማሰባችሁ ለኔ ይጎዳኛል አይጎዳኝም? ምርጥነህ ስማርትነህ ትለያለህ ማለታችሁ ይጠቅመኛል አይጠቅመኝ? ሁሉም ለራሱ ነው አሰባችሁ። እኔ እንደውም ቀሽም ተደርጊ ብቆጠር ሰላሜን አገኛለሁ። እሱ ነው። ሰዎች ማረባ እንደሆንኩ ቢያስቡ አይተናኮሉኝም፣ እኔን ለመጣል አይሞክሩም፣ ሴራ አይሸርቡብኝም። በቃ ከነሱ በታች እንደሆንኩ ነው የሚያስቡት። ቢንጎ ሰላሜን አገኛለሁ። ወከባ የለ ምናምን። ብዙዎቻችሁ ግን ወከባ ባለበት መንገድ ላይ ናችሁ። ራሳችሁን ለማስከበር፣ ብቃታችሁን ለማሳየት፣ ምርጥነታችሁን ለማስመስከር፣ ነጥብ ለማስቆጠር፣ እኔ እኮ እንደዚህ ነኝ ብላችሁ ራሳችሁን ፕሩፍ ለማድረግ፣ ከሰዎች በላይ ሆናችሁ ለመታየት፣ ያ እንደውም የበለጠ ጠላት ነው የሚስብላችሁ። ኔጌቲቭ ነገር ፓወር ሁልጊዜ ወረስቱን ነው የሚስበው። ነግሬያችኋለሁ። ፓወር ማለት ገንዘብ፣ ዝና፣ ክብር፣ ሀብት፣ ንብረት ምናምን የምትሏቸው ነገሮች
ወረስቱን ነው ወደ እናንተ የሚስበው አድናቆትን አይደለም። እሺ ራሳችሁን ጡንቻችሁን ለማሳየት በሞከራችሁ ቁጥር የሚጥሏችሁ ሰዎች የበለጠ መርዝ እንዲቀምሙላችሁ ድል ተሰጧችኋላችሁ። ታርጌት ውስጥ ትገባላችሁ፣ ኢላማቸው ውስጥ ትገባላችሁ። ሰው ምንም አያመጣም አይባልም ጋይስ፣ ሰው ያመጣል። ሰው በሰው ምክንያት አብዷል። ሰው በሰው ምክንያት መድኃኒት አብልተውት ሜዳ ላይ ቀርቷል። ስንት ይሰራ የነበረ አይምሮ ተበላሽቷል። ስንት ያደርግ የነበረ አይምሮ እንትን ብሏል። ገና ለገና ይበልጠኛል በሚል ገና በልጦኛል በሚል እሳቤ በጓደኛ በዘመድ አዝማድ በቤተሰብ ህይወታቸው የተበላሸ ስንት ዓለምን መቀየር የሚችሉ ግን ሆስፒታል የቀሩ ያበዱ ሜዳ ላይ የቀሩ ብዙ ሰዎች አሉ። ለምን? ሰው ምን ያመጣል ብለው ስለሚያስቡ። ሰው ምንም አያመጣም ብለው ያመጣል። ጓድ እንደ ሰው እዚህ ምድር ላይ ልትጠነቀቀው የሚገባ አደገኛ አውሬ የለም። ሰው ከሱ በታች መሆንን አሳየው። አለቀ። አንተ እኮ ከሱ በላይ ልትሆን ትችላለህ። ከሱ በላይ መሆንን ማወቁ ምን ጥቅም አለው? ምንም አይጠቅመኝም። እኔ ምሳሌ አሌክስ የማይረባ ሰው ነው፣ ነሆለን ነው፣ ፉዞ ነው፣ ምንም ተራ የሆነ ምንም እሱን የሚበልጠው ስንት ሰው አለ እንዲህ ብለው ምናምን ቢያስቡ ሰዎች እኔ እሱን ነው የምፈልገው። ገብቶሃል? ለምን? እሱ እኮ ከሁሉም ሰው ይበልጣል፣ እሱ እኮ ጂኒየስ ነው፣ ፌመስ ነው ምናምን ቢሉ እኔ ኢላማ ውስጥ እገባለሁ። ይሄ ልጅ እንዴት ነው ምናሽ መደምደው? ይሰባሰባል፣ ሰው ፕላን ያደርጋል። ግን እኔ ከማንም ያልበለጥኩ እንደሆንኩ ግን እግዚአብሔር ያውቃል፣ ልቤን አይደል ምን እንዳለኝ ያውቃል፣ እንዴት እንደምኖር ያውቃል፣ ሰላሜን ያውቃል። በቃ የሚተናኮለኝ የለ፣ ኢላማ ውስጥ የሚያስገባኝ የለ። ሌላው ሰው ምን ላይ ነው የሚሄደው? ከፍ አሉ ብለው የሚያስቡት ሰዎች ላይ ነው ሄደው የሚያነጣጥሩት። እኔ ምን ሆናለሁ ማለት ነው? ሰላም ባለው መንገድ ላይ ወክ እያደረጉ መኖር ይቀጥላለሁ። ይሄ ነው መኖር ማለት ከገባችሁ። ስለዚህ እኔ እናት አንቺ ፕሩፍ ለማድረግ ራስሽን የሄድሽበት መንገድ በጣም ስለገረመኝ ነው ይሄንን የነገርኳቸው። አታርጊ ከዚህ በኋላ እሺ እኔ ልንገርህ አሌክስ፣ መጀመሪያ እሱ ወድሻለሁ ሲል የእኔን መስፈርት ነግሬው እሱ እምቢ ብሎኝ እኔ ስወደው ለምንድን ነው ራሱን የሚያየው? እሱ ማን ስለሆነ ነው? በቃ ይኸውልሽ አሁን ይሄኛው ማን ስለሆነ ነው የሚል የመታበይ የሰይጣናዊ እሳቤ ነው። ይሄ ማን ስለሆነ ነው? ትሁቱን ይሽ እኔ እናት እግዚአብሔር ትህትናን ይፈልጋል። ገብቶሻል? ትሁት መሆን ምን ማለት መሰለሽ? ሰዎች ቢጠሉሽ ቢወዱሽ በቃ መልካም ማሰብ፣ ቀናውን ማሰብ። ማን ስለሆነ ነው ብለው ማሰብ አደገኛ ሰይጣናዊ እሳቤ ነው። ማን ስለሆነ ነው ብለው ስላሰቡ ነው ሰዎች ሄደው ሰው የሚገሉት። ይሄን ታውቂያለሽ? ማን ስለሆነ ነው ብለው ስለሚያስቡ ነው ሰዎች ሄደው ሰው ላይ አሲድ የሚደፉት፣ የሰውን ህይወት የሚያበላሹት፣ ሰውን የሚሰርቁት፣ የሰውን ስም የሚያጠፉት፣ ሰውን የሚደበድቡት። እቺ እሳቤ ሰይጣናዊ ነች። ማን ስለሆነ ነው? ኦኬ ሰደበኝ ወይ ደግሞ ናቀኛል፣ እግዚአብሔር አመሰግናለሁ ብዬ እኔ መንገዴ መቀጠል ነው ወደፊት። ያ ሰው ተራ ሰው አንድ ሰው በዛ ሰው ምክንያት ማን ስለሆነ ነው ብዬ ህይወቴን ላናጋ ነው? ማንም ይሆናችሁ ለምን አትከፍሉ? ምንድነው ችግርሽ? እሺ አሁን በቃ እንደ ጉንፋን አስነጥሶ ወጣልኝ 23,000 ብሬን ከላኩ በኋላ አሁን ትክክል እንደሆንኩ ነው የሚሰማኝ። ልክ ነኝ? በቃ በ23 ሚሊዮን ብር ከምትማሪ አሁን ይልቃሽ ወይ? እሺ አርፈሽ ስራሽን ዘይ ደግሞ አሁን በውስጥ መስመር መጥቶ በ50,000 ብር ተበቀኝ የሚል ደግሞ ይኖራል። አንቺን ነው መጥበስ መጥበስስ አንቺን ነበር የሚል አለ። ከዛ ከጠበሰ በኋላ በደንብ ይጎረርብሽና ማለት ነው። ከዛ በ100,000 ብር ያስነጥሶ እንዲወጣልሽ ያደርግልሻል። ለማንኛውም አድቢና ስራ ስሪ። እሺ ተግባባ? እሺ አሌክስዬ በጣም ነው የምወድ ወንድሜ፣ ኑርልን። የምር እኔ በጣም አንተን እየሰማው በብዙ ነገሮች እማራለሁ፣ ግን የልኬን ነገር ነው ግራ የገባኝ። ተስፋ አረጋለሁ እንደምማር እንደምቀይረው ተስፋ አረጋለሁ። እሺ በርቺ። እሺ እሺ ወንድሜ። እሺ ወይቼ ጉድ! ሴቶች ሌላ ታሪክ፣ ሌላ ሌቭል ጋይስ፣ ሌላ ሌቭል። በብር መበቀል ጀመራችሁ። እኔ በ1 ሚሊዮን ብር የሚበቀለኝ ሰው የምትበቀለኝ ካለች እዚህ ውስጥ ተበቀኝ፣ ፈቅጃለሁ። አልከስሽም፣ ስምሽን አላጠፋም፣ እንዳያሳስብሽ። ይቅርታ 1 ሚሊዮን ብር 1 ቢሊዮን ብር ይቅርታ፣ በ1 ቢሊዮን ብር የምትበቀኝ ዶላር አድርጌዋለሁ። በ1 ቢሊዮን ዶላር በ1 ቢሊዮን ዶላር። አሁን እዚህ ውስጥ 2000 ሰዎች አሉ። የተለያየ አገር፣ የተለያየ ስራ ሁኔታ፣
የተለያየ አይነት ካልቸር፣ የተለያየ አይነት እድሜ ላይ ያሉ ሰዎች ናቸው ያሉት። ሁሉም በየእድሜው የሚያስጨንቀው ነገር አለ። ጭንቀት የሌለበት ሰው የለም። እመኝ፣ የሚያስጨንቅ ነገር ጠፍቶ አይደለም፣ ችግር ጠፍቶ አይደለም ሰው የሚስቀው። እንደውም አንዳንዱ እኮ በጥርሱ ነው የሚሸፍነው ህመሙ አይደል? እና ልብስ ለብሶ ዘንጦ ምናምን ጥሩ ቪዲዮ ቀርጾ ምናምን ሲለቅሰው ሶሻል ሚዲያም ላይ ምናምን የእውነት እንደዛ ነው ይመስላችሁ? አብዛኞቻችሁ ራሳችሁን ኮምፕሌክስ ስለምታደርጉ ሁሉም የራሱ ጭንቀት አለበት። ግን እኛ ጠንክረን ነው እንጂ ጭንቀታችን ቃይ ቀለም ጋይስ። ሀብታም የምትዩ ሰው በዛው በሀብቱ መጠን የሚያስጨንቀው ነገር አለ። ድሃ የምትዩ ሰው ምንም በቃ የለውም፣ በቃ እንደው ገንዘብ እንኳን የለውም፣ የሚበላው የለም፣ ጎዳና ነው የሚያድረው የምትዩ እንደዛው የሚያስጨንቀው ነገር አለ። ገብቶሻል? ይሄ ሰው ልጅ ረክቶ በቃ ብሎ የሆነ ገነት ውስጥ እንደሚኖር ኑሮ አይደለም የሚኖረው። ከዚህ ዓለም በሞት ተለይተን ወደዛኛው ዓለም ስንሄድ እዛ ያለውን አናቅም። እዛ ላይኖር ይችላል። ምድር ላይ ግን እስካላችሁ ድረስ 1 ሚሊዮን ብር ለማግኘት ሰራችሁ፣ 1 ሚሊዮን ብር ስታገኙ ሌላ 5 ሚሊዮን ብር የማግኘት ጭንቀት ውስጥ ትገባላችሁ። ምክንያቱም ያላችሁበት ስቴጅ ልክ ስትቆሙ ደግሞ እንደገና ሌላ ነገር ይፈልጋል። ገብቶሻል? ሁሉም ጭንቀት አለበት። ስለዚህ ምንድነው ደስተኛ እንድንሆን የሚያደርገን? እኔ ይኸው እግዚአብሔር ምስክሬ ነው የምላችሁ፣ በየቀኑ ደስተኛ ነኝ። ሞልቶ ወይ ደግሞ ፐርፌክት የሆነ ኑሮ እየኖርኩ አይደለም፣ ግን ካጣሁት ካልሞላልኝ ነገር የተሰጠኝ በጣም ኤክስፔንሲቭ ነው ብዬ ስለማምን ብቻ ነው። እኔ በእሳት ስለተማርኩ ነው። ሰይፍ በህይወቴ ውስጥ አልፏል። ገብቷችኋል? ሰይፍ አንዳንዴ የምትማሩት በእሳት ነው። በእሳት ያልተማረ ሰው አይገባው እና እኔ ሁለተኛ ህይወቴ ነው እየኖርኩ ያለሁት። አሁን ሁለተኛ እድል ተሰጥቶኝ ሁለተኛ ነፍስ በሉት በቃ የቅያሪ ነፍስ እንጂ እስካሁን በህይወት አልኖርም ነበረ እንደገጠመኝ ነገር። ስለዚህ እኔ አሁን ሞባይል ቻርጀር ያልሰራም ብዬ መጨነቅ ይመስልሻል? ወይ የሆነ እንደው ባጣና ምናምን እንደው ቤት ኪራይ ከፍዬ እንኳን መኖር ባልችል እንኳን የኔ ቤት ኪራይ መከፍል የለኝ ብል መጨነቅ ይመስልሽ? ጎዳና ብተኛ ደስቴ አይቀንስ። በህይወት መኖሬ ሽልማት ነው ብዬ ማመን ነኝ እኔ አሁን በዚህ ሰዓት። እዚህ ሰዓት መቆየቴ፣ መተንፈሴ፣ መብላት መጠጣቴ፣ ከእናንተ ጋር መገናኘቴ፣ መውጣት መግባቴ፣ መሽቶ ሲነጋ እንደ አዲስ መንቃቴ በጣም ቢግ ዲል ነው ጋይስ። ለእኔ ነው እያልኳቸዋል። ደስተኛ አለመሆን የምችል ይመስላችኋል ስታስቡት? ምን ቢጠፋ የሚያስከፋኝ ነገር ይኖራል ብላችሁ ታስባላችሁ? በፊት ግን ቲኔጀር እያለው ግን ሞባይል ካርድ መሞያ አጣው ብዬ እኮ ማለቃቀስ ሰው ልሆን እኮ እችላለሁ እኮ። ገብቶሻል? ግን እሳት ሲያስተምርሽ አየሽ፣ አሃ ለካ ሁሉም ተራ ነው። ሁሉም እንደወጣችሁ የምትቀሩበት ህይወትን ብዙ ጊዜ እኔን ጉዳይ ነግሬያችሁ አውቃለሁ። እኔ አደጋ ገጥሞኝ የነበረው ቤቴ ውስጥ ነገ ብዙ ነገር አቅጄ ነገ እዚህ ገዛለሁ፣ እዚህ ቦታ ከከሌ ጋር አገናኛለሁ፣ እናደርጋለሁ ምናምን ብዬ በጣም ብዙ ፕላን ኖሮኝ የሆነ ቃል አምጣ ብዬ ወጥቼ አልተመለስኩ። መኪናን ይገጭ ቀጥታ ወደ ሆስፒታል ሄድኩት። በቃ ቤቴን ሁላ አልቆለፍኩትም ነው የምላችሁ ጋይስ። ቲቪው አልተዘጋም፣ የሆነ ሙዚቃ ምናምን ተከፍቶ ነበር ምናምን፣ ማብራቱም እንደበራ ነው፣ ወፍ የለም። እንዲሁ እንደነበረ ነው 10 ምናምን ቀን የነበረው ቤቱ። ሞቼስ ቢሆን ኖሮ ነው ጥያቄ። የገዛሁት ዕቃ እያሟላሁት ነገር ምናምን ምናምን፣ አካውንቴ ውስጥ ያለ ገንዘብ ገለመሌ። ልብስ አጥቤ እዚህ ልብስ ማጠቢያ ማሽን ውስጥ መጣ ሰጠዋለሁ ብዬ ነው የወጣሁት የነበረው። ልብሱ ሁላ እዛ ውስጥ ነበር 20 ምናምን ቀን። ከዛ የሆነ ሰው መጥቶ ምናምን ነው ከዛ በኋላ ቀንዲ ብዬ ፕሊስ ምናምን ብዬ እንትን ያሉት። አየሽ ቀርቶ ነበር ሁሉም ነገር። በቃ ሬሴ የነበረ ወደ መቃብር የሚገባው። እኔ አሁን ማማርርበት የምበሳጭበት፣ ሰው ሰደበኝ ልበሳጭ ነው እንዴ ጓድ? የሆነ ስሜን አጠፋው፣ ገንዘብ አጣው፣ የሆነ ነገር ያሰብኩት አልተሳካም። ሶዋት ያልተሳካው ነገር ለምን ገደል አይገባም? እኔ እበልጣለሁ። በህይወት መኖሬ ትልቅ ጊፍት ነው ለኔ። እኔ አሁን ይኸውልሽ በህይወት ዋጋውን ከፍዬ ነው የተማርኩት።
እሱ እንድትማሪ ነው እየነገርኩሽ ያለሁት። ሳይገጥምሽ አንቺ ልጅ አለሽ አይደል? ዳቦ ቆሎ እየሰራሽ ነው እየሸጥሽ ነው በትእዛዝ ምናምን። ይህኔ እናት ኮማ ውስጥ እኮ የተኛ ሰው አለ በዚህ ሰዓት ሆስፒታል ውስጥ በሞትና በህይወት መካከል ያለ ቆሞ መሄድ የማይችል አለ ጋይስ። እግሩ የተቆረጠ አለ፣ ማየት የማይችል አለ፣ መንቀሳቀስ የማይችል አለ። ጀስት ያለንበትን ቴንኪዩ ማለት ስንጀምር ጋይስ እግዚአብሔር ደስ ይለዋል። በቃ እንዴ ይሄን አመሰገነች፣ ኧረ ይጨመርላት እንዴ፣ ለዚህማ ይገባዋል፣ ሺ አድርጎ ያበዛልሻል ማለት ነው በረከቱን። ግን ስናማርር ሰው የለኝም። አንቺ አሁን አባትሽን በህይወት አተሻ፣ በጣም ያሳዝን። ጠንካራ ግን መሆን አለብሽ። ለምን ያለሽ ይበልጣል። ልጅ ያለሽ ነገ ተስፋ አለሽ። አባትሽ በህይወት ብታጫቸውም እዚህ ጋር ደግሞ ልጅ ሰጥቶሻል ፈጣሪ። ሳይደግስ አይጣላም አይደል የሚባለው። ሶ አትሊስት ላደረገልን ነገር ቴንኪዩ ማለት አለብን። ሰው እንኳን ጥሩ ሻይ ጋብዙን ቴንኪዩ እንላለን። አየር በነፃ ሰጥቶን ማምሸት መንጋት በነፃ ለፀሐይ አንከፍል፣ ለመውጣት መግባታችን አንከፍል፣ ለኮላሊታችን ለሳምባችን ለመተንፈሳችን አንከፍል። ስለዚህ እኔ እናት ገንዘብ በማጣትሽ አትከፊ፣ ሰው በማጣትሽ አትከፊ። ያለሽ ነገር ውድ ነው። ምክንያቱም አንቺ ያለሽ ነገር የሌለዋል። ፈጣሪ ስለራራልሽ ነው ለአንቺ እንዲህ ያለሽው። በህይወትስ ያለ አይደለ እንዴ? አሁን ሃፒ ኒው ይር የተባባለ ነው። የዛሬ ዓመት 2025 ሃፒ ኒው ይር ብሎ የነበረ ሰው ዘንድሮ እኮ የሌለ አለ፣ በመሀል ሞተ ማለት ነው። እኔና አንቺ እዚህ ደርሰን ሃፒ ኒው ይር ለመባባል ከበቃ ቢንጎ ተመርጠን ነው ማለት ነው። ለሆነ ዓላማ አጭቶኛል ማለት ነው። በሞቱም ሁሉ ነገር ቀረ ማለት እኮ። ስለዚህ እመኝኝ ደስታ፣ ጭንቀትሽ ይህንን ያልኩሽን በአይምሮሽ ከዛሬ ጀምሮ ማስገባት ስትለማመጂ ይኸው እግዚአብሔር ምስክሬ ነው የምልሽ፣ ጭንቀት የሚባል በህይወትሽ ጥሎሽ ነው የሚሸሸው። ተመስገን ጌቴ። እያንዳንዷን ነገር ሪኮግናይዝ ማድረግ መጀመር አለብን። ለውጥ እንደዛ ነው። አሁን ስነግራችሁ ችኛዋን በአንድ ቀን ትለውጧት አላችሁ አይደለም፣ ግን ግድ የላችሁም ተለማመዱት። እኔ ያንን በማድረግ ነው አሁን ምንም ያለኝ ሁሉ አጥቼኝ ራቁቴን ራሱ በቀር ባይዤ ምንም የሚደንቀኝ ነገር የለም። ጭንቅላቴ ተለማምዶታል። ሁሉም ነገር ከንቱ እንደሆነ አይቼዋለሁ። ገንዘብ አያተርፍሽም ከሞት። ሁሉም ነገር በአንዴ ጥለሹ ልትሄጂ ትችያለሽ። እሺ፣ ስለዚህ ማመስገን፣ ያለሽን መውደድ፣ ያለሽን አጣጠመሽ መኖር፣ ከልጅሽ ጋር በፍቅር አንድ ጎጆ ውስጥ ጸሎት እያረግሽ እቅድ እያወጣሽ ደግሞ በአይምሮሽ የምታስቢ ደግሞ ጥሩ ጥሩ ነገር ይሁን። ምሬት፣ ሀዘን ምናምን የምታስቡ ከሆነ ምሬት ነው የምትስቡት። በነገራችን እኔ አስቤ ያሳካሁት ነገር አለ። ለምሳሌ በማሰብ ግን በተግባር ሊቻል የማይችል ነው የምላችሁ። በገቢ ደረጃ እንኳን ኦኬ በቃ በዚህ ወር ይህንን ማግኘት አለብኝ ብዬ ስራ ስሰራ ቁጭ ያንን ጻፍኩትና ደጋግሜ ስተኛ የዚህ ወር ይሄ ነው ገቢ፣ የዚህ ወር ይሄ ነው ገቢ። ስነሳ አይገርምም ይህን ገቢ ስላገኘው ተመስገን። ካልሆነም እኮ ገና ቀብድ መስጠት ማለት ነው ለእግዚአብሔር። በዚህ ቀብድ ከሰጠሹ ታማኝ ነው። ብዙ ጊዜ ቀብድ ሰጥቼው አርጎት ያውቃል እግዚአብሔር። እያጋነንኩት አይደለም የእውነት ኤግዛክትሊ። ደግሞ አንዳንዴ ደንቆኛ ቃል እንዴት ነው ግን አይምሮ የሚሰራው? የአይምሮ ኃይል እንዴት ነው የሚሰራው? ተጠቀሙበት። ኔጌቲቭ ነገር ብቻ ግን ስታስቡ ህይወታችሁ ላይ ኔጌቲቭ ነው እየተደጋገመ የሚመጣው። ምክንያቱም አትራክት ነው የምታረጉት፣ መጥፎ ነገር ነው የምትስቡት። ስለዚህ ይሄንን ነገር አድርጊ፣ ከዛ በኋላ ይቀየራል። እሺ እመኚ። ካልሆነ እውቀሽ መተሽ። እሺ እሺ አሌክስ አመሰግናለሁ። እያዳመጥኩ ነበር። አይዞሽ፣ በርቺ። አመሰግናለሁ። ጠንካራ ምን ያህል ጠንካራ መሆናችሁን የምታውቁት ጠንካራ ከመሆኑ ውጭ አማራጭ ያጣችሁ ጊዜ ነው። ምንም አማራጭ እንደውም ያግዛችሁ ሰው አለመኖር ካለ ከሌለ በህይወታችሁ ውስጥ ቴንኪዩ በሉሽ። አቤት የሚረዳው ሰው የሌለ ሰው፣ አቤት ብቻውን የቆመ ሰው፣ አቤት አይዞህ ባይ የሌለው ሰው፣ አቤት በርታ ጎበዝ ጀግና የሚል የሌለው ሰው እንዴት እድለኛ ነው በእግዚአብሔር። አልገባችሁም? ይህን የሚገባው እኔ እዚህ ስሜት ውስጥ ያለ ሰው ብቻ ነው። ሌሎቻችሁ ዝም ብሎ ትርኪ ሚልኪ ወሬ ነው የሚመስላችሁ። ብቻውን እንደቆመ ሰው ህይወትን
በድል የሚያሸንፍ ማንም የለም። ያለውን ኃይል ሁሉ ነው አውጥቶ የሚጠቀመው። ያለውን አይዞሽ በርቺ እኔ ያለሁልሽ የሚልሽ ቤተሰብ ቢኖርሽ፣ ጓደኛ ቢኖርሽ፣ ደጋፊ ቢኖርሽ ለፍስፍስ እኮ ነው የምትሆኚው። ትተኛለሽ፣ ትንሽ ትሞክሪና አልተሳካ ሲልሽ ምንድነው የምታደርጊው? እጭ ከል ያለልኛ እንዴ ማንም እንደሌለኝ ያሰብኩት ቀን የተለወጥኩት ታችት እና ብቻችሁን ምድረ በዳ ላይ የቆማችሁ ሰዎች እናንተ ማለት እጃችሁ ላይ ኒኩሌር ቦምብ ነው ያለው። ከተጠቀማችሁበት ነው። ግን አብዛኞቻችሁ ለማማረር ነው የምትጠቀሙበት። ብቻዬን ቀረው፣ አበቃልኝ፣ ሰው ሁሉ ሸሸኝ ምናምን። ብቻህን የቆምክ ቀን ያ የሚገርም ፈንጂ ነው፣ የሚቀጣጠል እሳት ነው። ይህንን ለለውጥ ከተጠቀማችሁበት ማለት ነው። እንድትመክረኝ ፈልጌ ነው አሌክስ። እሺ፣ ድምፅሽ ግን ርቋል። ኤርፎን ነው የምትጠቀሚው? አራ ጉንፋን ይዞኛ ተኝቼ። እሺ፣ ድምፅሽን ከፍ አድርጊው። እሺ፣ እንድንሰማሽ ጠረግ አድርጊው ድምፅሽን። ሰላም ነው? እሺ፣ ንገሪኝ። ምን እንታዘብ? ውሃ ልቅዳ? እሺ፣ እየቀዳው ሰማሻለሁ። ቀጥይ። አሌክሱ፣ አጋጣሚ ህይወትን ቅድም አንተ እንዳነሳው ብቻዬ ነው እድለኛ ናችሁ ባልከኝ መሰረት እድለኝነቴን በምን ላውቀው እችላለሁ? አሁን ላይ ህይወት በብዙ ስለሚፈትን በብዙ እየፈተነኝ ነው። ተምሬ ትምህርትን ጨርሼ ስራ ላይ የኔ እናት ድምፅሽ እኮ አይሰማም። አሌክሶ ማለት ቅድም አንተ ባነሳው ሀሳብ ብቻችሁ የቆማችሁ ሰዎች እድለኛ ናችሁ ብላኝ ነበረ እና እኔ በዚህ ሰዓት ብቻዬን ነው ህይወቴን እየገፋ ያለው። ለቤተሰቦቼ ለራሴ አስባለሁ ነገሮችን ለማስተካከል። ግን ትምህርትን ተምሬ ጨርሻለሁ። ስፖርተኛ ነኝ። ብዙ ዘመንን ስፖርት እግር ኳስ ላይ አሳልፌያለሁ። ግን አልተሳካልኝም እና እድለኝነቴን እንዴት በተስፋ አድርጌ ልቆይ ምትለኝ ነገር አለ ወይ? እግር ኳስ ተጫዋች ነሽ? አሁንም እግር ኳስ ተጫዋች ነኝ። ረጅም ዘመን እግር ኳስ እጫወታለሁ። ግን ወደ ክለብ መስመር አልገባውም። ትምህርቴን ተምሬ ዲግሪ ጨርሻለሁ። አካውንቲንግ እና ፋይናንስ ሬጉላር ተማሪ ነኝ። ከግቢ ከወጣሁ በኋላ ብዙ ጊዜ ዶክመንቶችን አፕላይ አድርጌያለሁ። ፈተና ተፈትኜ ፈተና አልፈሻል ነው የምባለው፣ ግን አልጠራም። ኢንተርቪዎች ንግድ ባንክ አልፌያለሁ፣ ዳሽን አልፌያለሁ፣ አቢሲኒያ አልፌያለሁ፣ እናት ባንክ 5 ባንኮች ፈተና ተፈትኜ አልፈሻል ነው የምባለው፣ ግን ኢንተርቪው ተጠርቼ አላውቅም። ውጤቴ 382 ነው ያመጣሁት የግቢ ውጤት። እግር ኳስን ሐዋሳ ከነማ ረዥም ዓመት እግር ኳስን ሰርቻለሁ። ላይሰንሶች አሉ ግን ማክሲመም አይዞሽ በርቺ የሚለኝ ሰው የለም። ቅድም አንተ እንዳነሳው ወንድም የሚመክር የለም። ህይወቴን በጣም በብዙ ብቻዬ እየተዋስኩ ነውና እዚህ ቦታ ላይ ያላችሁ ሰዎች እድለኛ ናችሁ ስትለኝ ነበረ። ግን እኔን ደከመኝ። ምን ትለኛለህ? ስላገኘው ደግሞ በጣም ደስ ብሎኛል። ብዙ ጊዜ መልእክቶችን እከታተላለሁ ያንተን። እሺ እኔ እናት እኔም ስላገኘሁሽ ደስ ብሎኛል። እድሜሽ ስንት ነው አሁን አንቺ? እድሜ 25። ምን ያህል ጊዜ ተጫወትሽ እግር ኳስ? እግር ኳስ ማክሲመም 7 ዓመት ተጫወትኩ። አሁን ለክለብ ነው እየተጫወትሽ ያለሽው? አልተጫወትኩም። እኔ በፕሮጀክት ደረጃ ነው። ከኔ በፊትም የጀመሩ ከኔ ኋላም የጀመሩ እግር ኳስ ከኔ ጋር የሰሩ ልጆች ክለብ ደረጃ ላይ ናቸው። እሺ ሚዩት አድርጊና አዳምጪኝ። እሺ አሁን ምን መሰለሽ፣ አሁን አንድ ሰው ስለቀደመ ደርሷል ማለት አይደለም፣ ስለዘገየ ደግሞ ይቀራል ማለት አይደለም። በህይወት ውስጥ ተስፋ ባለመቁረጥ አምናለሁ። ገብቶሻል? ተስፋ አለመቁረጥ ነው የህይወት አንድ ሰው ጥቅሱም ሊሆን የሚገባው። ምንም ቤታችሁ ውስጥም በትልቁ ብለጥፉት ደስ የሚለኝ ኔቨር ጊቭ አፕ የሚለውን ቃል ነው። ገብቷችኋል? በቃ ጊቭ አፕ እንዳታደርጉ። በታሪክ ተስፋ የቆረጣችሁ ቀን ነው ሁሉም ነገር የሚያበቃው። ተስፋ እስካልቆረጣችሁ ድረስ ነገ ምን እንደሚፈጠር አታውቂም። ስለዚህ ጠንክረሽ መስራት ነው አንደኛ ነገር። ተስፋ አትቁረጭ፣ እጅ አትስጭ። ከአንቺ በፊት የመጡት ሄደዋል አይደለ? ከአንቺ በኋላ የሚሄዱት ሄደዋል። አንቺ ግን ምን ማድረግሽን አታቆሚ፣ መቀጠልሽን። ግን አሁን ይሄ ማለት
እዛው መሆን አለብሽ ሳይሆን እያረግሽ ያለሽውን ነገር እያረግሽ ግን ስትራቴጂዎችሽን ግን መቀየር ትችያለሽ። ገብቶሻል? ለምሳሌ እግር ኳስ ላይ የበረሃዋ ተኛ እያልሽ ነው። እንቅልፌ የመጣ ይመስላል አይኔ ላይ። ምንድነው ማድረግ ያለብሽ? እዛ ነገር ላይ በጣም አክቲቭ ሆነሽ ከሌሎቹ በተሻለ አንቺ ልፊ ማለት ነው። ገብቶሻል? እኔ እግር ኳስ ላይ በጣም ብዙ ሰክሰስፉል የሆኑ አሁን የዓለማችን በጣም ታዋቂ እግር ኳስ ተጫዋቾች አሉ አይደል? እንዴት ስኬታማ ሆኑ ብለሽ ህይወታቸውን ባክግራውንዳቸውን ምናምን ለማየት ብትሞክሪ ሌላው ሰው ከሚያደርገው የበለጠ አድርገዋል። ገብቶሻል? አሁን ስልጠና ቦታ ስትሄጂ እንኳን አብረሽ ከምትሰለጥኛቸው ሰዎች በተሻለ አንቺ ለብቻሽ ስልጠና ማድረግ። ገብቶሻል? በጣም እዛ ነገር ላይ ትኩረት አድርገሽ ጊዜሽን መስጠት፣ ሞር ስኬታማ ለመሆን ያለሽን ኢነርጂ ኃይል ብቻ ማውጣት፣ በጣም ጠንክረሽ መስራት እና ተስፋ አለመቁረጥ። 25 ዓመትሽ ነው ገና፣ ትችያለሽ። አሁን ማሳካት ትችያለሽ በደንብ። ሶስተኛው ነገር ምንድነው? በአይምሮሽ የምትፈልጊውን ነገር ማመን። እኔ የእውነት ማለት ለማለት አይደለም እያልኩሽ ያለው፣ የአይምሮ ኃይል በጣም ከባድ። የአይምሮ ኃይል በጣም ከባድ። ብዙዎቻችሁ ጠንክራችሁ ትሰራላችሁ፣ ግን ህልማችሁን እያሳካችሁ አይደለም። ለምን? የምታስቡት ሮንግ ነው። ገብቶሻል? ሮንግ ማለት ለምሳሌ ትለፍ ያለሽ ግን የምታስቢው እኔ ከኋላ ቀረው ይሄን ነገር ከጓደኞቹ ኋላ ቀረው የሆነ አይመስለኝም ይሄ ነገር ብለሽ የምታስቢ ከሆነ አይሳካም። ጸልይ፣ ተግብሪ፣ ከዛ በአይምሮ ሽመኝ፣ ከዛ በኋላ የፈጣሪን ተአምር ቁጭ ብለሽ ጠብቂ። ሌላው የፈጣሪ ስራ። እኔ የምነግርሽ ነገር በጭራሽ ተስፋ እንዳትቆርጪ። ኔትወርክ ነው። በጭራሽ ተስፋ እንዳትቆርጪ፣ በጭራሽ። ሌሎቻችሁ የእውነት እኔ ምሳሌ በሰጣችሁ ተስፋ ሊያስቆርጥ በሚችል አይነት መንገድ ውስጥ አልፌ ያውቃለሁ። እውነቱን ለመናገር ግን ዛሬ መኮራበት በራሴ ተስፋ ባለመቁረጡ ነው። ያልፋል። የማያልፍ ምንም ነገር የለም። ምንም ነገር ያልፋል። ያለፈውን አንድ በአንድ እንዲህ ብዬ በጠቅስላችሁ አይናችሁን ልታፈጡላ ትችላላችሁ። እንዴ ምናምን ልትሉ የምትችሉበትን ነገር ልነግራችሁ ይችላል። ግን እሱ አይደለም ፖይንቱ። ያልፋል። በቃ ይሄ ካለፈማ ይሄም ያልፋል የምትሉበትን ነገር አልፌበት አውቃለሁ። ግን ያልፋል። ለዛ ነው በፈጣሪያችሁ ተስፋ አትቁረጡ፣ በነገሮች ተስፋ አትቁረጡ። ነገን አታውቁትም። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቁም። እና እምላችሁ ዝም ብዬ ለማለት ያህል አይደለም። መድኃኒዓለም ከልቤ እና ስለመሰለኝም አይደለም ነገራችሁ፣ ስላየሁት ነው በደንብ እንደሚያልፍ። ሄሎ አሌክስ የተከታተላችሁን የነበረው ደስ ይለኛል ስላላችሁ። እሺ እወዳችኋለሁ። ሁላችሁም እርስ በርሳችሁ ተዋደዱ፣ አትጠላሉ፣ ከጥላቻ ራቁ፣ ከክፋት ራቁ። እናትና አባቶቻችሁ እንኳን ስለ ጥላቻ ቢነግሯችሁ አትቀበሉ። ሁልጊዜ ከፍቅር ጋር ተባበሩ፣ ከመዋደድ ከመከባበር ከመቀራረብ ጋር። ማንም በሰውነቱ ውደዱ፣ ሁሉንም ሰው ማንም አትጥሩ። ሰዎች ሟች ነን። ነገ አፈር ከበላን በ3 ቀን አይናችን የሚፈስ በሳምንት ምናምን ውስጥ ስጋችን በስብሶ አፈርነት የሚቀየርም ሰው እንዲሆነን ብዙ መመጻደቅ የለብንም። እርስ በርስ ኤኒታይም ልንሄድ እንችላለን። ጊዜያዊ ነው ሁሉም ነገር። አሁን እስካለን ድረስ ጥሩ እንደዚህ ላይፍን ወይም ፍቅርን ሼር እንደራረግበት። ሁሉም ነገር ከንቱ ስለሆነ ነገ እንገናኛለን። ሃፒ ኒው ይር ብያለው። በውጭ ዓለም የምትኖሩ የፈረንጆቹን አዲስ ዓመት የምታከብሩ ሁላችሁንም ወዳጆቻችንን ማለት ነው ሃፒ ኒው ይር። እናንተንም 2026 የፍቅር፣ የደስታ፣ የበረከት፣ የከፍታ የምትፈልጉት የምታሳኩበት ዓመት ያርግላችሁ። ልመርቃችኋል። ቆጥራችሁ ማስጨርሱትን ሲሳይ ያስታቅፋችሁ። የምትወደዱበት የምትከበሩበት ያርግላችሁ። ተወደዱ፣ ተከበሩ። በሄዳችሁበት የሰው ፍቅር ይስጣችሁ። ያላሰባችሁትን ሲሳይ ያስታቅፋችሁ። ጤናና እድሜውን ይስጣችሁ። ጤና በጣም ውድ ነገር ነው ጋይስ፣ ከገንዘብም በላይ። ህመም አያገኛችሁ። ሁሌም አትታመሙ። ሁሌም ጤናማ ሆኑ። እሺ፣ ሁላችሁንም ወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም
ያኔ ካንተ ምክር ፈልጌ ነው። እሺ ንገሪኝ። ያ እኔ በጣም ወደ 9 ዓመት የቆየ ፍቅረኛ አለኝ። እሺ ከዛ እኔ ኢትዮጵያ ያለው 6 ዓመት ነው 7 ዓመት አካባቢ ቆይተናል። ግን እስከ ያ መሀል ላይ ምንም ሽማግሌ አላከም ምንም አላለም። ያ እንተዋወቃለን። አንድ ሀገር ነው ያ ሰፈር ሳይሆን አንድ ሀገር ልጆች ነን። ከዛ በኋላ እኔ ወደ ስግደት መጣው። ከመጣው በኋላ እንደ ድሮ አይደውልም። ከዛ ከመጣው በኋላ ብር በሱ አስገቢ ስለኝ እኔ የሆነ የተወሰነ ጊዜ አስገባኝና ያ አላምንም ብዬ ማለት ነው በውስጤ። ከዛ በኋላ ደግሞ እሱ አይደውለኝም። አሁን ብዙ ጊዜ አይደውልም። ከዛ ከሱ ምን ልሁን ግን እኔ ጋር የምደውለው ሌላ አለ፣ እኔ ጋር የምደውለው ሌላ አለ። ከኔ ብር አይፈልግም። ያ እሱ ራሱ ሳውዝ አፍሪካ ነው ያለ። ሁለት ናቸው። እኔ የተኛው አው ሁለት እየያዛችሁ እኮ ነው። ሌላው አንድ ራሱ ያጣው አይደል? እሺ ከዛ እኔ የሳውዝ አፍሪካው በቃ ምንም አይፈልግም። በጣም ይደውለኛል፣ ጊዜውን ይሰጣል። በቃ ከኔ ጋር እኔ ያልኩትን ሁሉ እሺ ይላል ማለት ነው። አሁን ሲደውል እኔ አልተመቸኝም ካልኩ እኔ ማይመቸኝ ሰዓት አይመችም ካልኩ አይደውልም፣ ምንም አይልም። በቃ በጣም ጊዜውን ይሰጣል ማለት ነው። ያልኩትን ነገር ደግሞ በጣም እንትን ቃሉን ያከብራል እሱ ራሱ ማለት ነው። እሺ ከዛ እኔ በጣም የሚወደው የኢትዮጵያን ነው። ለእኔ ደግሞ ጊዜ የሚሰጠውና እኔ የሚወደኝ ደግሞ የሳውዝ አፍሪካውን ነው። የቱ ቢሆን ነው ብዬ ነው ከአንተ ምክር መስማት ፈልጌ ነው። ሁለቱንም ግን ታወሪያቸዋለሽ አንቺ? አዎ ሁለቱንም አወራለሁ። ማን ነው የምታፈቅሪው? እኔ የኢትዮጵያውን ነው። የኢትዮጵያውን ነው የምታፈቅሪው? አሁን የኢትዮጵያን ነው የሚያፈቅረው፣ ግን እሱ የሚያፈቅረኝ አይመስለኝም። አይደውለኝም፣ ጊዜውን አይሰጥም። የኢትዮጵያው ገንዘብ ይፈልጋል? አዎ ገንዘብ ይፈልጋል። ገንዘብ መላክ አቁምኩ ነው መደውልን የቀነሰ ማለት ነው። ስንት ላክሽለት እስካሁን ድረስ? እኔ ወደ 3 ወር ነው ምናምን ይኬ አቁምኩ አልሰጠውም እኮ። ምን ያህል ላክሽለት አጠቃላይ? አይሰማም። ምን ውስጥ ነሽ? አጠቃላይ 100,000 ይሆናል ወንድሜ። 100,000 ልከሽለታል አጠቃላይ? ሊያፈቅረው አልቻልኩም። የሳውዝ አፍሪካውን በምንድን ነው የተዋወቃል? የኔ እናት በጣም ወከባ ላይ ነሽ ወይ? ድምፅሽ እኮ እየራቀብን ያለ ነው። ምን ላይ ነሽ? ይቅርታ፣ ተረጋግተሽ አውሪ። የሳውዝ አፍሪካውን እሺ፣ የሳውዝ አፍሪካውን በስልክ ነው ያገኘሁት ማለት ነው። በአካል አላውቀውም። በስልክ ማለት አጋጣሚ በእንትን ነው በኢሞ ላይ የኔሞ ገብቶለት አዳርጎ በቃ ማውራት ጀመረን ማለት ነው። ቆይቷል ግን። እሺ አሁን እስቲ ሚዩት አድርጊና አዳምጪ። አዳምጪ። አንደኛ ነገር ከሁለት ሰዎች የቱን ልምረጥ ተብሎ ግራ መጋባት ውስጥ ሰው መግባት የለበትም።
ሁለቱንም አታፈቅሪያቸው። አንዱ የምታፈቅሪው በአንዱ ግራ አትጋቢ። ገብቶሻል? ምክንያቱም ፍቅር ይሄ ሽሚያ የለውም። ገብቶሻል አይደል? ሁለት ሰው በህይወትሽ ኖሮ በሁለቱ ልብሽ ከተከፈለ ሁለቱም አታፈቅሪያቸው። ምክንያቱም አንድ ሰው ካፈቀርሽ ሌላ ሰው ልብሽ ሊፈልግ አይችልም። አንዳንድ ሰዎች እኮ የማይሆን ሰው አፍቅረው ራሱ በሱስ የተጠመደ ማያከብራቸውን የሚሳደብ ዋጋቸው ለሴት ልጅ ዋጋ ክብር የሌለውን ወንድ አፍቅረው የሚሰቃዩ አሉ። ማለት በቃ ባህሪ እኮ የማይሆኑ ግን ፍቅር ነው። ፍቅር ይዟቸውን በቃ ተፈጥሮ ምን ያልኩ ሰው ፈልጎ አይደለም የሚያፈቅረው። ምናልባት ደግሞ ከጎናቸው ሌላ ጥሩ ሰው ደግሞ ይኖርና እሱን አያፈቅሩትም። በቃ አለቀ። ስለዚህ አንቺ ያፈቀርሽው አፈቀርኩት ያልሽው ኢትዮጵያ ያለው ሰው ብር ከአንቺ ነው የሚፈልገው። ወንድ አፍቅር የኔ እናት፣ ስታፈቅሩ ወንድ አፍቅሩ። ወንድ ፂም ያለው ወንድ አላልኩ፣ ፀጉር ያለው ወንድ አላልኩ፣ ጥሩ ደረት ያለው ጥሩ አቋም ያለው ወንድ አላልኩ። ልብ ያለው ወንድ አፍቅሩ ስታፈቅሩ። ልብ ያለው ማለት ምን ማለት ነው? በራሱ የቆመ ከማንም ጥቅማ ጥቅም የማይፈልግ በማንም ሰው ላይ ተሸጋግሮ ህይወቱን መገንባት የማይፈልግ ሰው በሰው ላይ ተሸጋግሮ ህይወቱ አሁን በአንቺ ህይወት ላይ ተሸጋግሮ ህይወቱን ገንዘብ አግኝቶ ከአንቺ ህይወቱ ቢስተካከል ነው ምንድን ነው የሚወራ ነው ጋይስ? አሁን በሆነ ሰው ላይ ተሸጋግሬ ህይወቴን ባሳምርና ህይወቴ ቢቀየር ምንድን ነው ቫሊዩ? መጨረሻው ምንድን ነው? ምኮራበት ነው? ነገ ለልጆቼ ቁጭ አድርጌ የምነግረው ታሪክ ነው ይሄ። ገብቶሻል? ስለዚህ እንደዚህ አይነት ሰው አይሆንሽም። በቃ በራሱ ይቆም አይደለም፣ የሰፈር ወጠጤ ነው። ወንድነት ልብም የለው። ወንድ ልጅ ክብሩ ያ ነው። በራሱ ሲቆም፣ አላማ ሲኖረው፣ ሰርቶ ሲገባ፣ ሰርቶ ሲያገኝ፣ የራሱ ገቢ ሲኖረው፣ ከማንም ምንም የማይጠብቅ ከሆነ ያ ወንድ ይባላል። እንደዚህ ትናንት ሰምተሻል አይደል? ትናንት የሰማናቸው ታሪኮች ሴት ልጅ እንዴት የሚደበድብ አስረግዞ ጥሏት የሚሄድ ምናምን እንደዚህ አይነቶቹ ጋር ነው ልባችሁ ያለው። እኔ ግርም የሚለኝ እሱ ግርም የሚለኝ ተፈቃሪዎቹ እንደዚህ አይነቶቹ ናቸው። ለሴት ክብር ያለው ወንድ ሲንግል ነው። አብዛኛው ወንድ እንወራረድ፣ ለሴት ልጅ ክብር ያላቸው በጣም ጀንትልማን የሆኑ ወንዶች ኦልሞስት ሁሉም ሲንግል ናቸው። ካላመናችሁኝ ጥናት አድርጉ፣ ከዛ ተሳስተሃል በሉኝ። የእውነት ነው የምነግራችሁ፣ ሲንግል ናቸው አብዛኞቹ። ለምን? አብዛኞቹ ሴቶች ማያከብራቸውን ማይወዳቸውን ለራሱ ክብር የሌለው ምንም ወንድነት ክብር እንኳን የሌለው ለራሱ ላይ እንደዚህ አይነቱን ወንድ ነው የሚከተሉት፣ ወይም ሲከተሉ የምታገኛቸው። አፍቅሬው በፍቅሩ ልረሳው አልቻልኩም እኮ የምትልሽ አሁን ዋይዝ ሆነሽ ከዚህ ነገር ውስጥ ውጪ። መጠቀሚያ እንዳትሆኚ። ከሁለቱም ርቀሽ ለ3 ወር ራስሽ ላይ ስሪ። ገብቶሻል? ራስሽ ላይ ስሪ። ራስሽን አዳምጪ። የት ነኝ ወዴት እየሄድኩ ነው ብለሽ። የኢትዮጵያው አይሆንሽም፣ የሳውዝ አፍሪካውም አይሆንሽም። በስልክ ነው ያወቅሽው። በነገራችን ላይ ያፈቅረኛል፣ የሳውዝ አፍሪካው ያስብልኛል ምናምን በማሰብ እኮ ሰይጣንም እኮ ከመጽሐፍ ቅዱስ ጥቅስ ይጠቅስልሻል እኮ፣ ችግር የለው። እና ታዲያ የእግዚአብሔር መልአክ ነው ማለት ነው ሰይጣን? እንደዛ ጥቅስ ስለጠቀሰ እንደዛ ብለሽ ትቀበያለሽ ማለት ነው አንቺ። መጽሐፍ ቅዱስ የጠቀሰልሽ ነገር በሙሉ በቃ ከፈጣሪ ነው ብለሽ የምታስቢው አይደለ? እንደ ማለት ነው አሁን ካልሽኝ አንፃር። ምክንያቱም ይሄ ልጅ ያስብልኛል አልሽኝ፣ በስልክ ነው የምታውቂው። በስልክ ሰው ያስብልኛል፣ ይጨንቅልኛል፣ ጥሩ ባህሪ ያለው ገንዘብ አይጠይቅም እንዴ? አንዳንድ ሰው ፊት ለፊት እኮ ላይጠይቅሽ ይችላል። ሊጠቀምብሽ ከፈለገ ፊት ለፊት ልሰርቅሽ ነው ልጠቀምብሽ ነው እኮ አይልሽም እኮ። ስጡኝ አይልም፣ እንድትሰጪው ያደርግሻል። እኔ አሁን እንድትሰጪኝ ብፈልግ ቀላል ነው። መጥቼ እዚህ ጋር ችግር ነው ማውራብሽ፣ አለቀ። ቤት ኪራይ መክፈል አቅቶኝ አይገርምሽም? ይኸው ዛሬ የሆነ ዕዳ ነበረብኝ እሱን ልከፍል ብዬ ምናምን ነገር። የሚገርምሽ ነገር በቃ አንቺ እኔ ያለው ለማለት ኖ የአንቺ ኬት ታመጫለሽ? አንቺ ሰው ሀገር እንደዚህ ፀሐይ ተቃጥለሽ ምናምን ያመጣሽው እኔ ከአንቺም አልፈልግም ነው። እኔ ራሴ እወጣለሁ፣ ከጓደኞቼ ምናምን በደራለሁ፣ ችግር የለውም እንዳያሳስብሽ።
ችግር የለውም እሺ ቤቢ ምናምን ብሎሽ ያልፋል። ከዛ አንቺ ከንተው ከነከኛለሽ። ወይኔ ብሬን አይደለም ለካ የሚፈልገው እሱ አይደለም የሚፈልገው። እንዲሁም ፊት ለፊት የሚጠይቁ ሰዎች ይሻላሉ። ባይዘይ ቀሌን አይደለም ፊት ለፊት ገንዘብ ስጪኝ፣ መኪና ግዢልኝ፣ እንደዚህ ስልክ ግዢልኝ፣ ሞባይል ካርድ ምናምን ሲም ካርድ አውጪልኝ ምናምን የሚልሽ ይሻላል። ቢካዝ በቃ ፊት ለፊት ነው ጠይቆሻል። ማድረግ አለማድረጉን አንቺ ነሽ የምትወስኝው። ያኛው ነው አደገኛ። ጥሩ የሚጫወተው ነው አደገኛ። እና እናንተ ወዳችሁ ልባችሁን አምናችሁ ትሰጣላችሁ። የምትበዩ መጨረሻ ጭንብሉን ሲያውልቀው ነው። እኔ እንደ ወንድም መመክርሽ ከሁለቱም ሰዎች ርቀሽ ራስሽን አዳምጪ። አሁን የፍቅር ግንኙነት አያስፈልግሽ። እድሜሽ ገና ነው። ሰው ሀገር የመጣሽው ለዓላማ ነው፣ ሰርተሽ ለመለወጥ ህይወትሽን ለመቀየር። ስለዚህ ወጥረሽ ስሪ፣ ዓላማሽ ላይ አተኩሪ። ገብቶሻል? ይደርሳል። አንቺ ባቲ ለትዳር አጋር የእግዚአብሔር ስራ ነው። እግዚአብሔር ራሱ እንድታገቢ ይፈልጋል። አንቺ አላገባም ብለሽ በርሽን ዘግተሽ ብትቀመጭ እንኳን መጋባት የፈጣሪ እቅድ ነው። ለምን? ሰው ዘሩን እንዲተካ፣ እንዲባዛ፣ እንዲበዛ፣ ቤተሰብ እንዲመሰረት ይፈልጋል። ይህ የእግዚአብሔር እቅድ ነው። ስለዚህ እሱ እቅዱ ከሆነ መቼ ያርገው፣ እንዴት ያርገው የኔ ስራ አይደለም። የኔ ስራ የሆነው ነገር ላይ ነው የምጨነቀውና ማተኩሮ። የኔ ስራ ምንድን ነው? ጤናዬን መጠበቅ፣ ሰርች ገንዘብ ማግኘት፣ አይምሮዬን እውቀቴ ማዳበር፣ ሶሻል ላይፌን ማሳመር፣ መንፈሳዊ ህይወት ላይ ጎበዝ መሆን። ይሄ የኔ ጥረት የሚጠይቅ ነው። ትዳር መመስረት የእግዚአብሔር ፈቃድና ሀሳብ ብቻ ነው። በራሴ ፈቃድ ብለው እንኳን የእግዚአብሔር ፈቃድ ሳይኖርባቸው ትዳር የመሰረቱ ሰዎች ይፈርሳል። ገብቶሻል? እጄን አጣጥፌ በቃ እኔ ሲንግልነት ይለምድን ብዬ እንኳን ቁጭ ብል አይ በዚህ ጊዜ ነው ብሎ እሱ ራሱ እኔ ራሴን ትዳር ውስጥ እንዳገኘው ያደርገኛል። እንዴት እንደሆነ በማላውቀው ሁኔታ። ገብቶሻል? ምክንያቱም ለሱ የሚሳነው ነገር የለም። ስለዚህ በዚህ መንገድ ብትሄጂ ጥሩ ነው። ተግባባን? ማዳም የት ነሽ? ፌንት አረገች እንዴ ጋይስ? ፌንት አረገች? ሄሎ። የዘንድሮ ፍቅር እኮ በቃ በዛው ነው ፌንት የሚያሰራው። ነርሶች ቃሬዛና ጓንት እንትን ግሉኮስና ኦክሲጅን አምጡልኝ። ሄሎ። እቺ ልጅ ሳታመጣን አልቀረችም። ጎበዝ፣ የሁለት ሰው ፍቅር ነው የተሸከመችው። ጎበዝ፣ ቀላል ነገር አይደለም። ይሰማል? አዎ። እሺ፣ ግልጽ ነው። እሺ፣ አመሰግናለሁ። በጣም አመሰግናለሁ። እሺ፣ መልካም ቀን። እሺ፣ መልካም ቀን። አስቸጋሪ ነው ጎበዝ፣ አስቸጋሪ ነው። እሺ፣ መቼ ነው የምትጫወተው? አሁን ከዚህ ሰዓት